ሩታ ይሄን ያህል ታብዳለችና በቃ ተቃውሳለች ብዬ እኔ አላሰብኩም። ለምንድነው ከአብርሃም ህይወት የማይወጡት እንዴ? እኔ ቤተሰቦች ያልገባኝ ነገር ሩታም ኤፍሬምም ማንንም ቢሆን ለምንድነው የማይወጡት? ኤፍሬም ምን እያለ ነበር መሰላችሁ ቤተሰቦች? እኔ በበኩሌ በጣም ነው የተናደድኩት። ሰሙታላችሁ፣ አሳያችኋለሁና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንደረሳ። ቀጥታ ወደ ቪዲዮ እንግባ። ላይክ ሳታረጉ አትዩ ባካችሁ። እንግባ እስቲ ወደ ቪዲዮአችን። መጀመሪያ ልነግርህ የምፈልገው ነገር ቢኖር አልሰማም። እሷ ሲጀምር ነው አርገስ ምናምን እያለች ነበር። በታሪክ ዘመኑ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ቆይ ሩታ ተረጋጊ ቤተሰቦቼ። ሩታ በጣም ነው ብግን ያለችው እንዴ። ይሄን ያህል መናደድ አያስፈልግሽም እንዴ። ቆይ አብርሃም ይኸውላችሁ ቤተሰቦች ለምን እንደማይወጣውት አልገባኝም። ለምንድን ነው የማይተውት? በቃ ለምን ከሱ ህይወት አይወጡለትም? ሩታ ዛሬ እያለችን ያለችው የሄርሜላ ማርገዝ ውሸት ነው፣ አንተ እንዴት አታምንም እያለችው ነው። እና እኔ ጋር አሁን እያለችው መሰለኝ እንግዲህ እስቲ ማስጠፋት ነው ይሄን ሁሉ ነገር ስታደርግ ነበር። ገባ አይደል? ሲቀጥል ደግሞ እዚህ የኛን ህይወት እንደዚህ እየበጠበጠች አርገስ ምናምን ብትል ልትቀበላት አይገባም። ሁሉ ነገር ውሸትና ቀን በደንብ ያስታውቃል። ነገ ከነገ ደግሞ ነገ መታወቁ ማይቀር ነገር ሲጀመር አንተ እንዴት አይገባም? ኤፍሬምማ እኔ ደስታው ነው እንትን ቢለው ቢደበድበው ኤፍሬም አብርሃምን ቢደበድበው ደስ ይሏል። እንዴት ይሄ ነገር አይገባህም ምናምን እያለው ነበር። እና እኔ ቆይ ዛሬ ታዛቢ ነው ሆነን እንትን የምንለው። ዛሬ እነ ቡዜም ተሰብስበዋል፣ ዴቭም አለ። በጣም ደስ የሚል ቪዲዮ ነው። እስቲ እንስማ፣ እስቲ ስለ ሄርሜላ እንስማ። 8 ቀን ሙሉ ጠፍታ ዛሬ ለመታረቀስ ስትል እንዴት አይገባም? ደጋግሜ እየነገርኩት ስላልተብለ አሁንም ቢሆን እየነገርኩት ያለው ነገር እቺ ልጅ አትወደበት አስረግጬ ነው ነገር ያንተ ጭንቀትና ያ ለምንድን ነው እንዴ ኤፍሬም ለምንድን ነው ስለምትወዳት ነው እንዴ ሄርሜላን? እቺ ልጅ አትሆንህም ባጭሩ። ምን አገባህ እንዴ? ይሄ እኮ አይመለከትህም። ይሄ እንደ ጉዳይ አርገው እቺ ልጅ አትመጥንህም አይሆንህም ምናምን። እሺ ማንን ያግባሽ? ሩታ ከተፋታ በኋላ ሄርሜላን አሁን ቀለበት ካረገላት በኋላ ካረገዘች በኋላ አውቃ ነው ውሸቷን ነው ምናምን የምትሉት የምትሰብኩት ምን ለመሆን ነው? እኔ ሩታ አንቺ ነው የዘጠጋሽ ኤፍሬም ሄርሜላን የራሱ ለማድረግ ስለሚወዳት ነው እንጂ ሌላ ነገር አይደለም። እኔ ግልጽ የሆነልኝ እንደዛ ነው። በቃ ቤተሰቦች እስቲ እንስማ። እንተ ሁኔታ ማተረዳት ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽው። ስለዚህ አሁንም ከዚህ እንዳለ ነገር ታበላሽ ይችላል። አንተ በምታደርገው ነገር አንተ ብቻ አይደለም እየተሰደብክ ያለው። አንተ በምታደርገው ነገር አንተ ብቻ አይደለም እየተሰደብክ ያለው። እነጋሽም እኛም እየተሰደብን ነው ምናምን ብሏል። እኔ የሚመስለኝ ቤተሰቦች ዛሬ ተጨንቀው ምናምን የመጡት በእንትኑ ጉዳይ ነው። ይሄ በመታሰራቸው ጉዳይ በጣም ተጨንቀው በቃ ተናደው ምናምን አይደለም። ሩታ ስለምቀና ነው። በቃ እኔ ባጭሩ ልንገራችሁ፣ ሩታ ስለምቀና ነው። ኤፍሬም ደግሞ ሄርሜላን ስለሚወድ ነው ዛሬ የመጡት እንጂ ሌላ ሀሳብ ፈልገው አይደለም። ቡዜና እንትና ደግሞ እዚህ ቡዜና ዴቭ ደግሞ በቃ እዚህ ነገር ውስጥ ባገቡ ደስ ይለኛል። አትግቡ፣ በቃ ይቅርባችሁ። እዛም ጋሼም እናቴም ምን ባላደረኩት ነገር እስከ ዛሬ ተንከባከቡ ለዚህ መቆም መስዋዕትነት ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደባቸው ነው። ቢገባክ ነው ምንም እያሰደባቸው አይደለም። በእኔ ጉዳይ አትግቡ ብሏቸዋል። በቃ አብርሃም በእኔ ጉዳይ አትግቡ ብሏቸዋል። እስር ቤት ነው የገባሁት። አብርሃም እስር ቤት ያስገባኝ እና ደግሞ እንዴት ነው እኔ አላውቅም። እናቴ ቤት አይደለም የገባሁት እስር ቤት ነው የገባሁት እያላችሁ ነው ኤፍሬም። ቆይ ኤፍሬም እኔ ቤተሰቦች ሄርሜላን ይወዳታል ብላችሁ አታስቡ። እኔ በቃ የሚመስለኝ እንደዛ ነውና ሩታ ደግሞ ስለምትቀናና ስለምትናደድ ነው እስር ቤት ሆኜ ያው መልካት አይደል እሷ ቁጥር ያለች ነበር። ስለዚህ አይቀርም ማንንም እዚህ ጋር እስር ቤት ገብቶ ማንንም እዚህ ጋር ፈለገው ነገር ያደረገ የራሱ ተመችቶት ነው አይወፍ ደግሞ ይሄን ነገር ቀለል እናድርገው ብለን እኛ ማስበን ምንም ሩታ ላንቺ ቀለል አይደለም፣ ከባድ ነው አይደለ? በጣም ነው የሚከብድሽ። ልጅ ስላለሽ ምናምን ይከብድሻል። ግን እንደዚህ ማድረግ ደግሞ አይገባም። በቃ አብርሃም የራሱ ህይወት እየኖረ ነው አይደለ እንዴ? ለምንድን ነው ግልጽ የማይሆንላቸው አንዳንድ ሰዎች? ዶክተር አላ ይሄ ልጅ ያርጋል ነገር ላይ እንደኛ አይነት ቦታ ላይ ይደርሳል። ምን አይነት አመለካከት ነው አባቱ? ምን አይነት አባት ነው ያለው ብሎ ነው ገና ለልጁማ የሚኖረው አመለካከት በቃ እኔ የተመታ አመለካከት ነው የሚመስለኝ። እኔ በበኩሌ ቤተሰቦቼ ሩታ ፈቅዳና ሩታ ኮርታ ከአብርሃም ትዳር ከተፋታች አብርሃምም አልፈልግም ብሎ የራሱን ህይወት የሚመራ ከሆነ በቃ አብርሃም የራሱን ህይወት የመምራት መብት አለው። ግዴታው አይደለም፣ መብት አለው። ግን በጊዜው እንደዚህ ነው ቢያንስ ብትለን ትችል ነበር። አሁን እንደዛ ነው ሲባል አብሽራ ነው ራሱ ምንም አትገረሙ። በጣም የሚያስጠሉ ሰዎች ናቸው የምር። እውነቴን ማታ ማወራህ ጉዳይ አለ ምናምን
በጣም የሚያናድዱ ሰዎች ናቸው። መብቷ አይደለ እንዴ? በቃ መብቷ ነው። ሄርሜላም ጠፍታ ተጀመረ ማያስጨንቀው ሰው እንደሱ አልቆጥሮሽ ማለት አሁን ማለት ሰው ማርቀስ አለማርቀስ ስለሱ አይደለም። አሁን እኛ አታዝም አታዝም እንግዲህ እውነቱ ይወጣል። ሲጀመር ሆም ብላ ለመበቀል ፈልጋ ነው። ያንም ለመበቀል ፈልጋ ነው ያደረገችው። ምንም ለመበቀል ምናምን አይደለም። እውነቱ ሲወጣ እና እንትን እንላለን እናውቃለን ምናምን። እውነቱማ ወጣ እኮ ቪዲዮ እኮ ሰራውላችሁ ቤተሰቦች። ሄርሜላም ቪዲዮ ሰርታ ለቃለች። እውነቱ ወጣ። ብግን የምትሉ እንግዲህ ብግን በሉ። እኔ ምንም አልልም። ብግን የማትሉ ደግሞ በቃ ብግን አትበሉ። ለምን መሰላችሁ? እኔ ሩታን ጠልቼ ሆኜ አይደለም እዚህ ጋር ቪዲዮ ላይ እየተሟገትኩ ያለሁት፣ ግን አብርሃም የራሱን ህይወት የመኖር መብት አለው እያልኳችሁ ነው እንዴ። እንኳን እንደዚህ አሁን ከአብርሽ ጋር እንደዛ ስትሆን ቢያንስ እንኳን ትንሽ ብታስብ ኖሮ ትንሽ የማስተዋል ቢኖራት ኖሮ ማድረግ የነበረባት ቢያንስ እንኳን በቃ ቪዲዮን ካየች ወይ ደግሞ በስልክ ማውራት ካልፈለግሽ ቴክስት ሰላም ነኝ በቃ እኔ ሰላም ነኝ ስመጣ ደውላ አይነት ነገር ብትል እና ሁሉ ብትል የማይፈጠር ነበር። የዚህ ነው ውስጥም ችግር አንገባም ነበር። ያልተረዳው ነገር እንደው ታውቃለህ፣ ሆም ብላ ነው ያደረገችው። በቃ ይሄ መብቷ ነው። ኤፍሬም ለምንድን ነው ብግን የሚለው? ሆም ብላ ነው። ዴቭ ደግሞ የምታቀርበው ሀሳብ እኔ ይቅርታ ቤተሰቦች፣ ዴቭ የምትወዱ የተመታ ሀሳብ ነው የሚያቀርበው እዚህ ጋር ማለት ዛሬ እንዴ ሄርሜላ ለምንድን ነው በቃ እኔ ደህና ነኝ ምናምን በቴክስት ደህና ነኝ ብላ 8 ቀን የምትታገስ ይመስላችኋል እንዴ ቤተሰቦች? እስቲ አስቡት። እስቲ ለአብርሃም ሙላ ኃጢያት ነው የሚሆንበት ወንድሞቹን አሳስሮ እና ሌሎች ሁሉንም ነዳኒ ምናምን አሳስሮ እስቲ ሄርሜላ አለው ምናምን ብትል እንግዲህ ሌላ ጸጸት ነው የሚሆንበት ብዬ ነው ማስበውና ሄርሜላ ትክክል ነው ያደረገችው አርግጃለሁ ብላ መምጣቷ። ለምን አብርሃም አያምናትም? ሌላ ነገር ቢሆን ይሄንንም አላመናትም። እንግዲህ እንስማ እስቲ። እኛ በጣበጣችን ቤተሰብ ከቤተሰብ መበጣበጡ እኛ እስር ቤት መግባታችን ሆን ብሎ የተካሄደ ነገር ነው። ይሄ ነገር ሳታስቡ ቀርታ ትልቅ ልጅ ነች አይደል? ነገራቶችን ታገናዝባለች ታለች። እኛ ቤተሰብ ከቤተሰብ ተበጣብጦ እንትን ማለት እኮ ትክክል እኮ ነህ ዴቭ ኤፍሬም። ቤተሰብ መበጣበጡ ምናምን በቃ ልክ አይደለም። ግን ምንድነው ሄርሜላ የራሷን ላይፍ መኖር አለበት። ይሄንን ቃል ድጋሚ ከደገምኩት ይቅርታ፣ እኔ አልደግመውም። ካም በኋላ አዲስ ርዕስ ነበር። ኤፍሬም ደግሞ እንግዲህ ከተፈታ ጀምሮ አላገኘው ሲጀምር ወንድሙ ጋር እንደዚህ ነው ጋር ሰው ሲጀምር ሰላም ተገባች ሲጀምር ደረጃ ምክንያቱም እሱም ባላጠፋበት ነገር አሳሰራ ረዳኛ አይደለም። አዎ ይኸውልህ እኔ ቤተሰቦቼ ዴቭ አሁን እየመከራ ይኸውላችሁ ዴቭ እኔ አንድ እንትኑን ነገር እንገራችሁ። ሰው ሲመክር እኮ ጎበዝ እኮ ነው። የቅድሙ የሳደብኩት ይቀርሳ ሰው ሲመክር እኮ ጎበዝ እኮ ነው። ግን ምንድነው ጎበዝ አይደለም ያልኳችሁ? የሆነ ሁሉንም ነገር በሰው አንግል ሳይሆን በራሱ አስተያየት ነው የሚያስበው። ሰው በቃ እንዴ ልበላችሁ እንደ ራሱ ሆኖ ነው እንጂ እያሰበ ያለው እንደ አሁን ይሄ ድርጊት እንደዛ ቢፈጸምበት ዴቭ እርግጠኛ የተረጋጋ ሰው ነው። እንደዛ ተረጋግቶ ምናምን የሚወስነው ውሳኔ አሪፍ ነው የሚሆነው። ግን ከአብርሃም የተለየ አይሆንም እርግጠኛ ልንገራችሁ። በቃ አሁን ሄርሜላ ምን አለ እንትን ብትል ሄርሜላ አለው እዚህ ነኝ ምናምን ብትል ምናምን ያልከው ትክክል አይደለም። ሄርሜላ እርግጃለሁ አለች። እሺ በቃ እርግጃለሁ ነው ያለችው። እንስማ የተሰማህን ነገር ፊልም አውራ። እነሱ ደግሞ ለምን እንደማደርጉ በብዙ ሚዲያው እንዳዘት ነገርና ነገሩ ተፈቶ ሰላም ሆኖ ነው ስላለብን ያለውን ነገር የተሰማ እኔ ቤተሰቦቼ ይኸውላችሁ ኤፍሬም የተሰማህን ተናገር ሲባል ማለት ነው ትልቅ በቃ እሱ እንደተጨቆነ ሆኖ ነው እርግጠኛ የሚያወራው እዚህ ቪዲዮ ላይ እና ሩታ አትሞኝ ነው የምለው እኔ። በቃ ሩታ እየተሞኘች ነው ገና ለገና አብርሽ እሺ ይለኛል ምናምን ብላ እየተሞኘች ነው። ቢቀርብሽ ይሻላል። እሱ ዴቭ እንትና ኤፍሬም ሄርሜላ ስለሚወድ ነው የሚከራከርለት ምናምን እንጂ ምንም አይደለም ሌላ ምን እያሰበ ራሱ ነው አገበኝ። እሱ ራሱ እንዴት እንዳሰበ አይደለም። ያ ሁሉ ጊዜ ዝም ብላ ኦሬዲ ያለችው ነበር። ያው ነገር ሲሆን እንዴት እንደሆነ ነበር ታውቃለህ ራሱ አይደለም። እሷ እንዴት እንደሆነ ይኸውላችሁ እናንተ ግልጽ የሆነላችሁ ነገር ሊኖር ይችላል ፊት ለፊት አይደለ እነ ኤፍሬም ማለት ነው። ግን እነ ኤፍሬም እናንተ አሁን ግልጽ የሆነላችሁን ነገር ለምን በዚህ ቪዲዮ ላይ አትናገሩም ነው? እንዴት 8 ቀን ቀርታ አሁን ዴቭ እያለ ኤፍሬም እያለ ያለው እንዴት 8 ቀን ቀርታ ዛሬ መታርግጃለሁ ስትል እንዴት ታምናታለህ ነው? ይሄው መረጃው ወጥቷል። ደግሞ ከዚህ በላይ ታብዳላችሁ። በቃ ያው መረጃውን አምጥተዋለች። እዚህ ቪዲዮ ላይ ደግሞ ሄርሜላ መገኘት ነበረችበት ግዴታ። መረጃውን ይዛ መጣ መገኘት ነበረበት። ሲቀጥል እሺ አውራ ችግር የለውም። አብርሃም ጉዳዩም አይደለም እርግጠኛ
ፖሊስ ጣቢያ ውስጥ የተነጋገሩ ነው። በዚህ ልክ መዳረቀና መወሻሸቱ ይችላል። ተጠቅሞ ታንተቻለ ምን ተናገረ ነገራችን ማፈር ያለባችሁ ማለት ምክንያቱም ጠፋች የተባለችበት ሰዓት የተደዋወለበት ተገናኘን ያላችሁበት ሰዓት ጭራሽ የማይገናኝ ሰዓት ነበር። እዛ ጋር ስታወሪ ነበር ፊት ለፊት ነበር። አንዱ ሲወጣ አንዱ ይመሰክራል፣ አንዱ ሲወጣ አንዱ ይመሰክራል። እሺ ሩታ አሁን በዚህ ልክ መናደድ ምናምን አያስፈልግሽም። ዋናው ሀሳባችን ለምንድን ነው ያበደችው? ተጠራጥራችሁ ያደረገን ደግሞ እሱ ነው እንጂ ሌላ ጉዳይ ነው። ለማይሆን መረጃ ሰብስባችሁ እዛ ጋር እያዋሻችሁ ነበር ነው እያልኩ ያለሁት። ከገባን በኋላ ያወራችሁት ወሬ ውሸት ነበር። ገብቷል? መጠርጠራችንና ለመጠርጠራችን አይደለም እዚህ ጋር ማተር የሚያደርገው በውሸት ነበር እየመሰከራችሁ የነበሩ ኢቭን ጓደኞችን ሰብስበን ወንድሜ ላይ የልጅህ እናት ላይ ገባ አይደል? ከዚህ በፊትም ቆይ እሺ ምን ይጠበስ ነው ሩታ? ባጭሩ ቤተሰቦች ምን ይጠበስ? በቃ ስለታሰሩ ምናምን አለፈ በቃ። ለዛ ነው የተናደዳችሁት? አሁን እኔ ስለ ሄርሜላ ማርገዝን እንወያይ። ለምንድን ነው ሩታ የምታብደው በሄርሜላ ማርገዝ እንዴ? ልኩበት ነገር የለም። በቃ ከሷ ጋር ባለፈው ተገናኝቼ አውርቼ ጨርሻለሁ። ያላደረገው አላመረ አስበር ነው ነው። ስለዚህ አሁን ቢሆን ችግር የለውም። ይቀርታል ኖርማል ነው። እኛ እሱ ታሰረ አብራ ቢሮ ታሰረ አልታሰረ ለኛ ላይ ህይወታችን የሚመጣበት ነገር የለም። ገብቷል አይደል? እኛ ልክ እንደ ይኸውላችሁ አሁን ካሳ ልታሳስሩት ነው ድጋሚ። ስለዚህ ለራስህ ክብር ጠይቀህ ለቤተሰብ ክብር መስጠት አለበት። አሁን አንድ ነገር ልነግርህ ነገር ባለፈው ስለተፈጠረው ነገር ተናደህ ከሆነ ይሁን ነገር ያወራህ የነበረው ለሱ በጣም ይቅርታ። ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝ የነገ ህይወቴን ታበላሽ እሱ እኔ ልጎዳ ምንም አላደረገችም። ልንገርህ ታርግዝም አታርግዝም አረ ተው ኤፍሬም ተው አትናደድ። ምንም አላረገዘችም ብግን ብሎ ነው እያወራ ያለው። አብርሃም አያገባችሁም እያለ ነው ቁርጡን ተናግሯል። እንግዲህ ታርግዝም አታርግዝም አያገባችሁም ብሎታል። ሩታም ቁርጧን አውቃለች። ሩታን ግን ያት ፊቷን በጣም ተናዳለች። የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለሷ እኔ ኃላፊነት ወስዳለሁ። ከዚህ ከሱ ጎን ሆን ሻሎን ሽኔ ምን ችግር የለብኝም። ግን ልጅ የሚያደርገው ነገር ተከራለም ሄርሜላ እያደረገች ያለችው ነገር ተከራለም። ወጥመድ ውስጥ እየገባሉ ከወጥመድ ውስጥ ይውጣ አለቀ። እሱን ይኸውላችሁ ቆይ አንዴ የዚህ ቪዲዮ ዋና ሀሳብ ማለት ነው እያለ ያለው ተረድ በቃ አሁን ገባኝ። እናንተም ከገባችሁ ካልገባችሁ ላስረዳችሁ። ዴቭ እንትና ኤፍሬም እያለ ያለው ወጥመድ ውስጥ ነው ምናምን እያለ ነው። ወጥመድ ውስጥ አይደለም ባጭሩ ልንገራችሁ። ይኸውላችሁ በቃ ኤፍሬም ስለሚወዳት ነው በቃ እንትናን ሄርሜላን እንጂ እንደዚህ አንገብግቦት የአብርሽ ጉዳይ አንገብግቦት አይደለም። ሁለት ደግሞ አብርሃም ምንም ወጥመድ ውስጥ አይመስለኝም። ወጥመድ ውስጥ ከሆነ ለምን አይናገርም? ማን ወጥመድ ውስጥ እንደከተተው ምናምን ወጥመዱ ምን እንደሆነ ለምን አይናገርም? በዚህ መልኩ አይደለም የምታወራው። በመጀመሪያ ደረጃ ከሱ ጋራ ወጥመድ ውስጥ ብሎሃል። በቃ ገብቶሃል አይደል? አሁን እሱ ነው ደገፍሽ ቅጥቅጥ እንድትለኝ አይደለም። ሰላም እንደሆነ ይያለው ሁሉ ነገር ቦታ ላይ ሄርሜላ በማርገዟ ራሱ ተናደዋል እነሱ። ምንም እኮ ያስታውቃል። እሱም ተናደዋል። አብርሽዬ በጣም አፌ ቁርጥ ይበል። ሁለቱም ነው ያበዱት ሄርሜላ በማርገዟና አምኗል። አብርሃምም እንግዲህ ግን ለምንድን ነው የሚናደዱት ነው? እሺ ለምንድን ነው እየተናደዱ ያሉት? እኔ አንድ በቃ ግልጽ ያለልኝ ነገር ቡዜም ሙላ እዚህ ጋር በቃ ግልጽ ነው እየነገረቻቸው ያለችው። በቃ አትግቡበት እያለቻችሁ ነው። ለምንድን ነው የምትገቡት ነው? በጣም ተናደው ነው የመጡት። ለአንተና አንተ ልጅ እኮ ገና አንድ አመት ነው። ምን አይነት ተሳሳተ ነው ያለው? ሻውን ተረጋጋ። እሱ ለአሁን ዝም ብለህ መብቱ ነው። ልጁ አንድ አመት ሞላው አልሞላው ያ የራሱ እንትን ነው። እኛ አንገባም፣ እናያለን፣ እንፈርዳለን ነው። እኛ አያገባንም። ግን ምንድነው በጣም ከሚደብረው ነገር ውስጥ ልጁ ሲያድግ እውነታችሁን ነው ሩታና ኤፍሬም። ግን ምንድነው ይሄ ቪዲዮ ነው ዋና ነገሩ ምንድነው ነው? ቆይ ሩታ ና አብርሽዬ ና በቃ የኔ ፍቅር ና እያልሽው ነው። አይመጣም ያለብኝ እንዳለ ምን አለ መሰራችሁ አብርሽም ተናዷል ምናምን ይሄ የሚያናድድ ጉዳይ አይደለም። አብርሽ ያንተ ደግሞ ልክ አይደለም። ተናደር ቢሆን ሩታ ሄርሜላ ማርገዝ ተገርቷል። እኔ አሁን ስለ ሩታ አይደለም ማውራት ስለ ሩታ አይደለም ማውራት ምንም የሚያገባኝ ነገር ጀመርና አሁን እነሱ የኔ ካላገባሽ ለምን መጣሽ ነው? ሩታ ለምን መጣሽ? የመጣችበትን ምክንያት ደግሞ ልንነግረን ነው። እንስማ። ለምንድን ነው የማልመጣው? በደንብ ነው እንጂ የምመጣው። ስሜን ድግና ከጠፋ በኋላ ማይሆን ያሰት መረጃ ከተሳሰከን በኋላ ለመጣሽ ነው ታዲያ እንዳይደብር ስሟን አሁን የመጡበት ስማችንን ለምን ታጠፋለህ ነው ዋና ርዕሰ ጉዳዩና ስማችሁን የሚያጠፋው የዛኔ ተሳስቶ ነው በግምት ነው። እንግዲህ እስቲ እኔ ውስጤ ላይ ብዙ ነገር አለ። ዝም በለኝ ይፋ በቃ ዝም በለኝ። በቃ ከቻልክ ዝም በለኝ። እሷን አይደለም መስማት ያለብህ ራስህ ልቦና ተናገር። ልቦና የለህም አንተ። ልቦና የተደፈነ ነው። የሚያስቅ ልጅ እኮ ነው። ግርም ነው የሚለው። እስቲ ቡት ይቅርታ ብያለሁ። ከዛ ውጪ ግን የግል ላይፍ ላይ ስለ ሄርሜላ ነገረች አላገረችው አብርሃም ትብሏለች አንዱ ነው ዋሸችው እዚህ ጋር እነሱ አያገባቸውም ነው የሚለው ገባ። የኔ ፍላጎትና የኔ ውሳኔ ነው የሚጠበቀው እንጂ እነሱ እንትን አይደለም። በቃ ማንም የሚያገባው ማን ነው እነሱ የምትለው አልተረዳ። አሁንም እኔ
ግልጽ ነው። በቃ ይሄ ነገር ግልጽ ነው። ለምንድን እንዳምገበገባት ሁላ አልገባኝም። እኔ ሩታ በቃ ቻው ቻው በዩ በቃ ተሰናበች። ሩታ በአበደችም ወይ ደግሞ አሁን እያደረጋችሁ ያለችሁት ነገር ግን ልክ አይደለም። ልክ እንደዛው ከዛ ውጪ ግን ያለው ስለ ግላፊ እናንተ ማለት ሊጎዳ ነው ላይጎዳ ነው ነገር ማለት ነው። በቃ እንደዛ ማይመለከትሽ ከሆነ ስለባለፈው ነገር ይቅርታ፣ በቃ ስለባለፈው ነገር ይቅርታ፣ ባጭሩ ይቅርታ ብሏቸዋል እና ይቅርታውን ተቀበሉ። በቃ ምንም ስለ ባጭሩ ይቅርታ ብሏቸዋል። ስንት ነገር ተጨቃጭቃችሁ ይኸው ይቅርታ ብሏቸዋል። አመኑ ደግሞ አሁንም ግን እየነገርኩ ነው። ሄርሜላ ትባላለች ልጅ አላረገዘችም። ሲቀጥልም ደግሞ ላይፍ ላይ እየበጠበጠች ነው። ቆያ ተው ካልኳችሁ ማታቆሙ ከሆነ ግን ይኸውላችሁ ቤተሰቦች ከሩታ በላይ ያንገበገበው ኤፍሬም ነው። የእንትና ማርገዝ የሄርሜላ ማርገዝ ውሸቷን ነው። እኔ ትቆጫለህ ምናምን እያሉ ነው ኤፍሬም። እኔ እርግጠኛ ይበቀለዋል። በቃ አብርሃምን ይበቀለዋል በሆነ ነገር። አይኔ አልፋታችሁም ታውቀኛለህ ጠንቅቀህ እኔ አልፋታችሁም እያለቻት እኮ ነው ሩታ በሀብሉ ድግምት አልሰራ ሲላት በሌላ ነገር መታ ልታረገው ነው እንግዲህ። ወይ በሆነ ድግምት ተሰርታ ወይ የሆነ ነገር ነው የሚሆነው። እርግጠኛ እኔ አላወኩም። እንግዲህ ቤተሰቦቼ ሩታ ትክክል ናት የምትሉ 1 ቁጥር፣ ሩታ ትክክል አይደለችም የምትሉ ደግሞ 2 ቁጥር ጻፉልኝ። እስቲ እንስማ። እስቲ ይሄ ካንሳልፍ ነው ማለት ነው። ግልፍተኛውን ሰዎችን ከማላችሁ ታስወጡና ሁለታችሁ ተነጋግራችሁ ሰው እንዴት ገደል እየገባ ዝም ብሎ ዘው ብሎ ይገባል እንዴ? ሰው ለማንኛውም አሁን እንደ ይፋ ያለው አሁንም ለናገኝ ይኸውላችሁ ቤተሰቦቼ ባጭሩ ዴቭ ያስጨነቀው አብርሃም ምናምን ለአብርሃም ብሎ አይደለም። በቃ ሄርሜላ ማርገዟ ውሸት ነው እያለው ነውና በቃ በእኔ ህይወት አትግቡ ምናምን ብሏቸዋል አብርሽ። ዴቭ ደግሞ እያለ ያለው እንዴት አይረዳህም ምናምን እያለ ነው። ጋሼ መምጣት የለባቸውም እንግዲህ በስተመጨረሻም እስቲ ላይቭ እገባላችኋለሁ። እስቲ ላይቭ እንገባለን። ወዳችኋለሁ፣ አከብራችኋለሁ። ስለዚህ ስለተከታተላችሁኝ ቻው።